እዩ አቤልን እስከ ወዳኛው አሰናበተው። እዩ ተደብቆ ስልክ እያወራ እያለ አቤል ልጁን እንደገደለበት ሲያቅ፣ በተለይ ደግሞ ርብቃ እዩ ነው ልጄን የገደለው ብላም ስትል አቤልም በፍጹም አላምንሽም፣ ቆይ አንቺ እንዴት ወንድሜን እንደዚህ ያለሽ በማለት በጣም ተናዶ ርብቃንም በጥፊ ሲመታት ነበረ። እናም ርብቃም አዎ በቃ ራሱ ነው በቃ ማሚ ነች፣ ማሚ ደግሞ አሁን ላይ ስለታመመች ነው፣ ስለዚህ ይቅርታ እኔ አሁን ላይ ምንም ነገር ያላልኳት ለዛ ነው ይላል። እናም ርብቃም ደግሞ ማሚ እንዳልሆነችና እንዲሁም ደግሞ በተገላቢጦ እዩ እንደገደለባት ልጇን ስትነግረው፣ አቤል ግን በፍጹም ይህን ነገር አምኖ ሊቀበላት አልቻለም። እናም ርብቃን ጥሏት ሲወጣ እዩ ደግሞ መጸዳጃ ቤት ሆኖ ስልክ ሲያወራ፣ እናም ቶሎ በለ አፍጥነው በተለይ ደግሞ ልጁን እንደገደልኩበት ሲያቅና እንዲሁም ደግሞ ብዙ ነገር እንዳደረጉት ካወቀ በጣም ከባድ ነው ሲል አቤል ተደብቆ እየሰማው ነበረ። አቤልም በጣም በመናደድ ከመኝታ ቤት ሽጉጥ ይዞ ይዝና እዩን ሊያንቀው ነበር ዘጋና እንዲሁም ላይዶ እዩን ያንቀዋል ሽጉጡን ወገቡ ላይ ሲያደቅንበት፣ እሱም ደግሞ በቃ ተው ልቀቀኝ እያለው፣ ነገር ግን እዩ ቢዞርበት ሰዓት አቤልን ነበረ የመታው። እናም አቤል ወደቀ። እስከ ወዳኛው መሸኘው። እዩ እስከ ዛሬ ድረስ ተደብቆ በጣም ብዙ ሴራ እንደሚሰራና እንዲሁም ደግሞ ለነገሮች ሁሉ እሱ እንደሆነ ርብቃ ሁሉንም ጠንቅቃ አውቃለች። ማሚ እንደሌለችበትና እንዲሁም ራሱ እዩ ለገንዘብ ብሎ ሁሉን ነገር ሀብቱን ንብረቱን ለራሱ ለማድረግ ይህን ሁሉ ነገር ሲያደርግም እንደነበረ ርብቃ ሁሉንም ነገር አውቃለች እና እዩ ላይም በጣም ተቃይራበታለች። ምክንያቱም ደግሞ አማርኛዋ ደስ ያላለው እዩ ቆይ ዛሬ ደግሞ ምንና ነው ልጅቷ ምን አጋጥሟት ነው እያለም እያሰበ ነበር። ርብቃ ግን እዩ እና እንዲሁም ደግሞ እንደሚያስብላት ሲያስመስል፣ አዎ በጣም አንተ እኮ ለእኔ በጣም ብዙ ነገር ነው የምታደርገው ብለው ስታሞጋግሰውም ነበረ። እናም ቆይ አንቺ ዛሬ ምን ነው ምን ተገኝቶ ነው እንደዚህ አሞጋገሽኝ ብሎም ሲላት ነበር። እዩ ተጠራጥሯል። ቆይ ግን ምን አውቃ ነው እቺ ልጅ በማለት ነበረ። እናም ይህ ሁሉ ምስጢር እስከ ዛሬ ደብቆ ነገር ግን ደግሞ አሁን ላይ ያወቀው አቤል ትዕግስት ማለትም መታገስ አልቻለም ነበረ። እናም ቀጥ ብሎ ሂዶ ሲሰማ ነበር ሂዶ ያነቀው። ነገር ግን ደግሞ እዩ ምንም እንደማያደርግ አስመስሎ ነበረ አንቆ። በጣም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቦናችሁን ከልብ ነው የማመሰግነው። ዛሬም በአዲስ ቪዲዮ መጥቻለሁ። ርብቃ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም እንደምናውቀው እንግዲህ አቤልና ርብቃ ልጃቸውን አጥተዋል። ነገር ግን ደግሞ እሱንም ደግሞ ያሳጣቸው ማን እንደሆነ እስከዛሬ ድረስ አልታወቀም ነበር። ርብቃ ግን ሁሉንም ነገር እዩ እንደሆነና ሴራው ሁሉ የእሱ እንደሆነ ጠንቅቃ አውቃ፣ ነገር ግን ደግሞ እሷ በምትተኛበት ሰዓት እንግዲህ እያሰበች እያለ ቆይ ለምንድን ነው የማተኙ ምን ሆነሽ ነው ብሎም ይጠይቃታል አቤል። እናም ሲጠይቃትኝ ቆይ አንቺ ምን ሆነሽ ነው በሚላት ሰዓት በቃ መተኛት አልቻልኩም ልጄን ያሳጣኝ ብላ ትላለች። ምክንያቱም ደግሞ አቤል እናቱ እንደሆነችና እንዲሁም ደግሞ እናቱ እንዳሳገተች፣ ምክንያቱም የታገትኩበትን ነገር እያሰብኩ ነበር ብላ ርብቃም ትለዋለች። በቃ ተይው ርብቃ እባክሽን፣ ማሚም አሁን ላይ ምንም ነገር ስለታመመች ነው እኔ ዝም ያልኩትኝ ብሎም ይላታል። ርብቃ ማሚ እንዳልሆነችና እንዲሁም ደግሞ ምንም እንደሌለችበት ከነገሩ ሁሉ ትነግረዋለች። ቆይ እና ታዲያ ማን ነው ብሎም ይላታል። ራሱ እዩ ነው ልጄን የሚያሳጣኝ ብላ ትለዋለች። አቤልም ይህን ነገር በፍጹም መቀበል አልቻለም። ምን እንዳልሽ ታውቂያለሽ? ወንድሜ እኮ ነው፣ እንዴት ነው ወንድሜ ልጄን ሊያሳጣኝ የሚችለው ብሎ በተደጋጋሚ ሲከራከራትም ነበረ። እናም እሱም በጣም ተናዶ በጥፊ ብሏትኝ ሲወጣ፣ ነገር ግን ደግሞ እዩ መጸዳጃ ቤት ገብቶ ሁሉንም ነገር ሲያወራና እንዲሁም ደግሞ ልጃቸውን እሱ እንደገደለባቸው ሰማ። ይህን መታገስ ያቃተው አቤል ቀጥታ ወደ መኝታ ቤት ሄዶ ፍራሹን አንስተው ሽጉጡን አንስቶ ነበረ የሄደው። እናም ሽጉጡን በሩን ዘጋና ማንም እንዳይገባ ከወገቡ ነበር የደቅንበት። እናም
እዩም ደግሞ ተው አቤል እንዳትሳሳት እያለ ነገር ግን በጣም ተናዶ ስለነበረ ይህን ነገር አልሰማውም። እናም ምንም የማያደርግ አስመስሎ ከኋላ ቀስ ብሎ ዞርና እዩ እንግዲህ አቤልን በጣም ጎድቶታል ማለት ነው። ሳያስበው ነው የመታው በቦክስ ማለት ነው። እንግዲህ አቤል ሞተዋል አልሞተም የሚለውን በቀጣይ ክፍል የምነግራችሁናል። ውድ ቤተሰቦች ቃ ከሄዱበት ሲመጡ እዩ በጣም ነበር የደነገጠው። ተሰብስበው በተለይ ደግሞ የርብቃ አጎትም አንድ ላይ ሲመጣ በጣም ደንግጦ ቆይ ግን ለምን መጣችሁ ማለቴ እንዴት መጣችሁ እያለ መጠየቅ ጀመረ በድንጋጤ። የርብቃ አጎትም አቤልን እናት ነች መሰል ብሎም ይጠይቀዋል። አዎ እናቴ ነች፣ እሱ ደግሞ ወንድሜ ነው ብሎም ሲለው ኢዩኤል እባላለሁ፣ አዎ ወንድሙ ነኝ ብሎም ይነግረዋል። ቃም እንደመጣች ማሚን ነበር ያየችው። እናም ማሚዬ እንዴት ነሽ ብላም ትጠይቃለች። እዩም ባክሽ ምንም ነገር መፍትሄ የላትም እሷ በጣም ታማለች ይላታል። ቆይ ምን ሆና ነው ብላም ትጠይቃለች። ይኸው እንግዲህ እንደምታያት ብሎም ይላታል። ቆይ ጠዋት እኮ ሲኔድ ደህና ነበረች ምን ሆና ነው አሁን ላይ ብላ ርብቃም ማሚን መደባበስ ጀመረች። ግን እንዴት እንደዚህ ሊሆን ይችላል? ዶክተሮች እኮ በአጭር ጊዜ ለውጥ ታመጣለች ብለው ነበር ብላ ርብቃም ትጠይቀዋለች። ባክሽ እነሱን ታያቸው እነሱ ዝም ብለው ነው ብሎ እዩም ይነግራታል። ቆይ እነሱማ እንዴት ነው የማያውቁትኝ? ቆይ ግን እኛ ከመሄዳችን በፊትም እኮ ለውጥ ነበራት ብላ ርብቃም በምትጠይቅበት ሰዓት እዩም በጣም ይደነግጥና ይሆናል እኔ ግን ምንም ነገር እየታየኝ ነገር የለም ይላታል። የርብቃ አጎትም እየታዘነ ነው። ማሚም ስለማትናገርና ምንም ዝም ብላ ቁልጭ ቁልጭ እያለች ይህንም ድርጊት እያየ ነው። እንዲሁም ደግሞ የእዩን አፍ እና እንዲሁም ደግሞ አነጋገር እየታዘበ ነው። አቤልም በቃ እሺ ታዲያ ማሚን ሆስፒታል ወስደህ ቼክ አስደርጋታል በሚለው ሰዓት አዎ ይለዋል። እናም አደራህን በደንብ አድርገህ ተወጣል ማለት ነው ብሎም ሲነግረው ርብቃም ብድግ አድርጋ አዎ እዩ እኮ በጣም መልካም ሰው ጎበዝና እንዲሁም ደግሞ አደራውን የሚዋጣ ሰው ነው ብላም ትላለች። ስላወቅሽኝ አመሰግናለሁ ብሎም ይላታል። ርብቃም ነገሩን ሁሉ ስላወቀችበት አዎ አሁንማ እኮ በተለይ እየቆየ ስንሄድ እኮ መልካምነትህ እኮ በጣም እየተገለጠ ሊመጣ ብላ ትለዋለች። እዩም በጣም ይደነግጣል። ቆይች ሰው ምን እያለች ነው? ምን ለማለት ሞክራ ነው? በማለት ምክንያቱም ደግሞ የተጠራጠረችበት ስለመሰለው በጣም ይደነግጥና አዎ ነው እንዴ ይላታል። ቆይ ግን ደግሞ እንደዚህ ሰውን የምታውቂ አይመስለኝም ነበረ ዛሬ ነው እንዴ ቆይ ግን የተገለጠልሽ ይላታል። ርብቃም አይዞህ ካሁን በኋላ በደንብ አውቅህና ከዛም በኋላ አሞግሳ